ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ አንድ ቪዲዮ አለ። ይሄንን ቪዲዮ እንስማና እንመለስ። ከዛ በኋላ የራሴን ማብራሪያ ሰጣለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተከታተሉ። አሜን። በምታምኑት አምላክ በስላሴ ይያችኋለሁ። ይሄን መልእክት ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። ትውልድ ይዳን። በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም፣ በዋትስአፕ፣ በቫይበር ባላችሁ ነገር ሁሉ አስተራጩ። በማህበራዊ ድረገጽ የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብዙ ልበለው አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው አልለው ትንቢቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያከፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባት ያለው ብፁዕ አቡነ ብዬ አልጠራው። እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩ ከነ ነፍሴ በቁሜ ጉድጓድ ቆፍረው ይቅበሩ ሲፈልጉ አልልም። አባት ያለለም አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት። እሺ እግዚአብሔር አምላክ የተመሰገነ ይሁን። እንደሰማችሁት ነው እንግዲህ አንድ የኦርቶዶክስ ቀሚስ የለበሰ ሰባኪ ይመስለኛል። እኔ አይቼው አላቅም። በጣም በብዙ ንዴት ውስጥ ሆኖ በብስጭት ውስጥ ሆኖ በብዙ ደም ፍላት ውስጥ ሆኖ ነው እየተናገረ ያለውና ኢየሱስ አምላክ ነው ብላ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ትሰብካለች። ኢየሱስ አማላጅ ነው ብላ ትሰብካለች። ኢየሱስ አማላጅ ነው ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው ብፁዕ አልለውም፣ አገልጋይም አባቴም አልለውም ብሎ እየማለ እየተረገመ ነው የተናገረው። ስድብንም አስከትሎ ነው የተናገረው እና ኢየሱስ አምላክ ነው ብላ ሰብካለች። እውነት ነው። እንደገናም ደግሞ ኢየሱስ አማላጅ ነው ብላም ትሰብካለች። አንተ ረፍዶብህ ነው ወንድሜ እምለው ይሄ ነው። ረፍዶብህ ነው እንጂ አማላጅ ነው ብላ ትሰብካለች። አዎ እኛም ደግሞ ከዚህ በፊት ኢየሱስ አማላጅ ነው ብላ የሰበከችባቸውን ሐሳቦች ከቤተ ክርስቲያን መጽሐፍ አንስተን ብዙ አስተምረናል እና እኔ ወደዛ መሄድ አያስፈልገኝም። አስፈላጊ ከሆነ ቪዲዮዎቹን ሄደ ተከታተል። ክብር ለእግዚአብሔሩን። ከዛም መልስ የእምነት መግለጫዋ ራሱ አመክንዮ ዘሐዋርያት ሄደ ብታጠና ወአረቀ ትዝምደሰም ምስለ እግዚአብሔር ሊቀ ካህናቲሁ ለአብ ይላል። የአብ ሊቀ ካህናት የሆነው ሰውን ከእግዚአብሔር ጋር አስታረቀ ነው የሚለው። የአብ ሊቀ ካህናት በምድር ወገን የአብ ሊቀ ካህናት የተባሉ ማናቸውም የሉ። የአብ ሊቀ ካህናት ማለት እኮ እግዚአብሔር አብ የማለበት ማለት ነው። በሌሎች አልማለም። ዕብራውያን 7 ዕብራውያን 5ን ሄደህ አጥና። አልማለም፣ በኢየሱስ ግን ማለበት። ለዚህ ነው የአብ ሊቀ ካህናት የሆነው። ክህነቱ ቀጣይነት ያለውና በሰማይም የሚቀጥል ስለሆነ ነው የአብ ሊቀ ካህናት የሆነው። ሰውን ከእግዚአብሔር ጋር አስታረቀ ብላ በእምነት መግለጫዋ ላይ እየተናገረችው እንደገና እንደው በሰዓታት እንኳን ልበልህ ምን ብላ ተናግራለች? ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስምንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። ለቅዱሳን የሚቆም ሊቀ ካህናት እግዚአብሔር በተከላት ድንኳን ኢየሱስ ክርስቶስ ነው ብላ ተናግራለች። አዎ እና ብዙ የተናገረችባቸውን ልጠቁምህ እችላለሁ። ከዛም መልስ ደግሞ እሷ እንኳን ባትሰብክ መጽሐፍ ቅዱስ ይናገራል። አዎ ከዚህ የተነሳ መጽሐፍ ቅዱስ ስለሚናገር እንሰብካለን። እኚህም ጳጳስ ደግሞ ከዚህ የተነሳ ነው
የኢየሱስ አዳኝነት ብቸኛ አዳኝነትና አማላጅነትን የሰበኩት በዚህ ምክንያት ነው። ስለዚህ አንተ ጳጳስ አልካቸው አላልካቸው ከሳቸው የሚቀነስ ክብርም ሆነ ምንም አይነት ውርደትም የለም። ይህ የልጅ ኩርፊያ ይባላል ወንድሜ። ብፁዕ አልለውም፣ አባቴ አልለውም። እንደውም አስኬማውን አውልቆ ከወጡ ሰዎች ጋር ሄዶ ይቀላቀል ብለህ የራስን ብያኔ ነው ያሰማኸው። ስለዚህ አልክ አላልክ እሳቸው ላይ የምትጨምረውም የምትቀንሰውም ነገር የለም። እንደውም እሳቸው ናቸው ብፁዕ ጳጳስ ተብለው መጠራት ያለባቸው። አባት መባል እውነተኛ የወንጌል ገበሬ ናቸው። ስለዚህ ረፍዶብህ ነው ልልህ ነው፣ ረፍዶብህ ነው። አንደኛ የቤተ ክርስቲያኒቱን ትምህርት አታቁም፣ ዝም ብላችሁ ነው ቀሚስ የለበሳችሁት። ሌላው ደግሞ ምንድነው መጽሐፍ ቅዱስን አታነቡም። ሳታነቡ መምህር ተብላችሁ ቀሚስ ለብሳችሁ አውደ ምሕረት ስለያዛችሁ ነው ቤተ ክርስቲያንን ወከልን ብላችሁ የተለያየ ነገር የምትናገሩት። እና አባት አልለውም ጳጳስ አልለውም አልክ። እንደገና ደግሞ የጭቃ ውስጥ ሾክ በቤተ ክርስቲያን ውስጥ ተሰግስገው የብብት ውስጥ እሳት ከሆኑት አንዱ ነው ብዬ ነው በድፍረት እናገራለሁ። ስለ ድፍረት አዝናለሁ። ማለት ምንድን ነው ሰው ደፋር የሚሆነው ምንድን ነው? መጽሐፍ ስለማያውቅ ነው። መጽሐፍ ያላወቁ ሰዎች፣ እውቀት የሌላቸው ሰዎች ታዛቢ የላቸውም። ወቃሽ የላቸውም። መጽሐፍ የሚያውቅ ሰው ግን ተጠንቅቆ ነው የሚናገረው። እና እግዚአብሔር አምላክ ዓይኖችህን ይክፈት ብዬ እናገራለሁ። እንደዚህ ከምለው ብፁዕ አቡነ ብዬ አልጠራውም። ከምጠራው በቁሜ ጉድጓድ ቆፍረው ይቅበሩኝ። አባ ብቻ አይደለም አባ ጨጓሬ አባ ኮስኳሴም አለ ብለህ ተናግረሃል። ለምን በቁም በጉድጓድ ውስጥ ትቀበራለህ? አሁን የትንሣኤ ዘመን ነው። ኢየሱስ ተነስቷል። ይሄ የተነሳው ኢየሱስ አንተን ስለ ማጽደቅ የተነሳ ነው። የሞተውም ስለ በደልህና ስለ ኃጢአት ነው። ሮሜ 4 23-25 አንብብ። ስለ በደልህ ሞተ፣ አንተን ስለ ማጽደቅ ተነሳ። ስለዚህ ለምን ትቀበራለህ ወዳጄ? የተነሳውን ኢየሱስን ተቀበልና የትንሣኤ ልጁን የእግዚአብሔር ልጅ ሁን። ከሞት ወደ ሕይወት ተሻገር። ለምን ትቀበራለህ ወዳጄ? እና በረፈደ እውቀት ውስጥ ሆነ እንደዚህ አይነት ምሎ መገዘት ጴጥሮሳዊ ነው ብዬ ነው እኔ የማምነው። ጴጥሮስ እንኳን ምሎ ተገዝቶ እኮ በጸጸት በንስሐ ነው የተመለሰው። ሁሉ ቢክዱህ እኔ አልክድህም ብሎ ፎክሮ በኋላ በአንዲት ሮዲ ካደና ከዛ ስቅስቅ ብሎ ወደ ጌታው ተመለሰ። በተመለስ ጊዜ ወንድሞችን አጽና። ምናልባት ጌታ ሊመልስህና የራሱ ሊያደርግ ሊሆን ይችላል። እና አትዘግይ፣ መጽሐፍ ቅዱስ አንብብ። አንደኛ የቤተ ክርስቲያኒቱም እውቀት ይኑርህ። ኢየሱስ አማላጅ እንደሆነች ያስተማረችበትን ወደ ሚዲያ መተህ ከመማል ከመገዘት ኢየሱስ አማላጅ ነው ብላ ያስተማረችበትን ጽሑፎች፣ የተለቀቁ ቪዲዮዎች፣ የእምነት መግለጫዎቿን አጥና። ሁለተኛ ደግሞ ከሁሉ በላይ መጽሐፍ ቅዱስን አጥና። 66ቱን ቅዱስ መጽሐፍ። እነርሱ ሞት ስለከለከላቸው ይላል ዕብራውያን 7 23-25 ሞት ከልክሏቸዋል። እርሱ ግን ከዘላለም እስከ ዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል ብሎ ይናገራል። እንደገናም ሊያማልድ ዘወትር በሕይወት ይኖራል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ስለዚህ አዳኝም አማላጅም ኢየሱስ ነው። አሁን በቃ የፍጡር አማላጅ የለንም፣ የፍጡር አዳኝ የለንም። ከፍጡር ጋር እኛ ኪዳን አልገባንም ወዳጄ። ስለዚህ ዕብራውያን 7:23-25 ሙሉውን መልስ የኢየሱስን ሙሉ አዳኝነትና ሙሉ አማላጅነት ግልጽ አድርጎ ያስቀምጣል። እና ይህንን ልሰጥ እፈልጋለሁ። ከዛ መልስ ደግሞ አንተ ስትመልስ ስትገዘት ኢንተርቪው ያደረገችዋ እንኳን ገርሟት ብላ ሳቃለች። እና እንደማታደርገው ቆጥራ ነው በቃ እንደው ስሜት እንዳናገረ ያወቀች መሰለኝ። ስለዚህ በቃ ተገርማ ብላ ሳቀች። እና እማትፈጽሙትንም ደግሞ ጀብደኛ ይመስል ክርር ብላችሁ ይሄ ስራችሁ እስኪገታተር ባትናገሩ ጥሩ ነው። ነገ አንድ ፈተና ቢመጣ ቀድመህ የምትክድ አንተ ነህ። እና ይሄ አግባብ አይደለም። የቤተ ክርስቲያኒቱንም ትምህርት ሆነ መጽሐፍ ቅዱስን አጥኑ ብዬ መክረሃለሁ።
ክብር ለእግዚአብሔር ይሁን። ተባረኩ። ሼር አድርጉ ብዙዎች ጋር እንዲደርስ። ዘመናችሁ ይባረክ። አሜን።